ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ያው ዛሬ በተለቀቀው በአብርሽና በሄርሚ ጉዳይ ነው ዛሬ የመጣ ነው ማለት ነው። በዚህ አጋጣሚ የእነሱን እንትን ሳልናገር ከዛ በፊት ማሳያችሁ ቪዲዮ አለ። ዛሬ ቡዜ እውነቱን ይዛ ነው የመጣችሁ ማለት ነውና ዳኒም እንደዛው ብቻ ወደዛ እንትን ሳንገባ ማሳያችሁ ነገር አለኝ። ትንሽዬ የነ ዳኒ ላሰማችሁና ከዛ ቀጥዬ እመጣለሁ ማለት መልሼ እመጣለሁ። እንትምታና ማለት ጥልቀቱ መረዳት አይከብድም። ምክንያቱም በምን ያክል ተጎርታ ይሄን ውሳኔ ልትወስን እንደምችል ግልጽ ነው። ተረዳሽ? በጣም ተጨንቃ ምናምን ይሄን ውሳኔ ወሰነችው። ነገሮች በሙሉ አንዳንድ ጊዜ በጣም ሲደራረብብሽ ጊዜ ቢቀርብኝስ ገባሽ ብትወስ የምትይው ጊዜ አለና አይ ቲንክ ሄርሜላ እዛ ነገር ላይ ደርሳ ነው በታምር በቃ ምንም ነገር ይቅርብኝ ከዚህ ነገር ልውጣ ብላ ትናንት እንደዚህ ያለችው እና በጣም ነው የምታሳዝነው። ምናልባት አብርሃም ደህና ባልሆነበት ጊዜ ያላስተዋላቸው ነገሮች ይኖራሉ። እኛ ግን ደህና ስለነበርና በሰዓቱ ሶስት አደረገ የነበረው ነገር እያየን ነበረ። አይ ቲንክ ሄርሜላ ደርሳለች። እውነት ነው። ሄርሜላ በጣም ለፍታለች። በጣም ብዙ ነገር ማለት ለሷ የማይገባትን ነገር ስለተነገራት ነው በጣም የተሰማት ማለት ነው። በዚህ አጋጣሚ ያው ነቡዜም ዳኒም እየተናገሩ ነው ያሉት። እኛም ከዚህ በፊት የተናገርነው ነገር ነው። ግን ደግሞ ወደ እነሱ ቪዲዮ ወደ ዛሬ ቪዲዮ ሳልገባ ማሳያችሁ ቪዲዮ መረጃ የሚሆነውን እናያለን ማለት ነው። መቼስ ይሄንን ቪዲዮ ደጋግሜ የማስገባው እውነተኛ መልስ ስለሆነ ለአብርሃም ብዬ ነው። ገባችሁ አይደለ? ለአብርሃም መልስ ሊሰጠው የሚችለው ትክክለኛ ቪዲዮ ነው። በዚህ አጋጣሚ ይሄን ቪዲዮ ካላየኸው አብርሃም ሄርሜላ ቤት ገብተህ የተለቀቁ ካንተ በፊት አንተ ታመክ እያለ የተለቀቁ ቪዲዮዎችን በደንብ ገባህ? እሷ ምንም ነገር አታውቅም። በዚህ ሰዓት ኤፍሬም ሂዶ ሲነግራት አንተ መድኃኒት እንደሰጠክ ምናምን እሷ ጋር እንደማትመለስ እርግጠኛ ሆኖ ሲነግራት ሄርሜላ አንተ አታውቅም፣ በቃ ምንም ነገር አታውቅም ነበረ፣ የት እንዳለክ አታውቅም ነበር። ሄዶ የነገራት ራሱ ነው። ስለዚህ ይሄንን እንኳን አዳምጠው በደንብ እንድታዳምጠው ነው እኔ ሁሌ ይሄን ቪዲዮ ማስገባው ማለት ነውና ይሄን ቪዲዮ አይተህ ትረዳለህ ብዬ አስባለሁ ብቻ እና ቀጥዬ ደግሞ ዛሬ አብርሃም የተናገረው ነገር አለ። ከዚህ በፊት የተናገርኩት ነገር ነው የተናገረው። በነገራችን ላይ ዛሬ መልስ አግኝቻለሁ ማለት ነው እና ወደሱም ወስዳቸዋለሁ። ወደ እናንተ መጥቼላችኋለሁ። እንግዲህ እንደሚታወቀው ባለፈው ዕለት ከሄርሜላ ጋር ተገናኝተን ከአብርሽ ጋርም አንዳንድ ነገር እያወሩ ነበርና የዛኔ ያው ብዙ አይነት ስሜት እየተሰማኝ ነበር፣ ብዙ አይነት ነገር እያሰብኩኝ ነበርና ማውራትን ፈልጌ በሰዓቱ ላወራ አልቻልኩኝም። ዛሬ ሁሉም ነገር የተሰማኝን ስሜት እና ስለ ሄርሜላ ሁሉም ነገር መናገር ስለምፈልግ እናንተ በጣም ይሄ ነገር እንዴት ነሽ አሉልሽ ታይቼዋለሁ እና እንደዛ ነው የት ቤት ያ ነገር እንትን ይላልና ይሄ ትንሽ ነፃነታችን ይነፍግብናል አይደል? ይህ ፎቶ ምክንያቱም ጥሩ አይደለም እኮ የዚህ ቤት መሆኑ የኔና አንቺ ነፃነት ይነሷል። ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ይሄ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለው ቆንጆ ፎቶ እንነሳና እኔና አንቺ እንደዚህ ወይ በትልቁ እኔ ግን ብዙም ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው። ምን ይሰራል እዚህ ቤትሽ እኮ ሙሉ ትንሽ ያበላሸው የእሱ ፎቶ ነው እና አብርሃም ብትይኝ አብርሃም ሲጀመር እዚህ ቤት ከአሁን በኋላ አይመጣም። እኔና አንቺን ቆንጆ ነገራቶች እዚህ ቤት ብናሳልፈው እና ጊዜ ሰጠሽኝ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። አብርሃም ላልሽው ነገር ደግሞ አብርሃም ጭራሽ ከና እዚህ ቤት ላይ መጣ ይችላል። ምናልባት ፍቅር ግን አላየሁም። ለምን ወንድሙ ለምን ገጥሞት ነው እኔ ጋር የማይመጣው? ምንም የገጠመው ነገር የለም። እሺ ታዲያ ምንድን ነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድን ነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረ ነው? ምን አደረገው? ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከ ዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? እስከ ዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይሄን እስከዛሬ የሚያስፈልገው ነገር ነበር ሰጥተነዋል። አብርሃም ምርጫውን ባይዞ ምርጬን ስለመረጥኩ ነው
ወደዚህ ቤት ያቀናሁት ሄርሜላ ጋር ልሂድና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሪ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰጥተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም። የታወቀ ነገር ብዙ ርቀቶችን ሄጄ ብዙ ነገሮችን አሳልፍ ያለው እና አሁን ላይ ግን ደከመኝ። ምክንያቱም እስቲል አብርሃም ደህና አልነበረም። ደህና ከሆነ በኋላ ግን የጀመሪያውን ህይወት ይቀጥላል ብዬ ነው እንጂ ያሰብኩት አልፈልጋችሁም፣ ሁለታችንም አልፈልግም፣ ሁለታችሁንም አልፈልጋችሁም ብሎ እንኳን እኔ ማቀላቀል አልነበረበትም። ምክንያቱም ከኔ ጋር የነበረውን ነገር አለ። ምን እንደበደልኩት አላውቅም፣ ምን እንዳጠፋሁበት አላውቅም። ልብሽም እሱ አሁን ሁለታችሁንም እንደዛ ያለበት ምክንያት ምንድን ነው? በሰዓቱ ገና የዳነበት ጊዜ ነበረ እያልኩት ነበረ ለዳኒ። አሁንም ከመምጣትሽ በፊት መጀመሪያ ላይ ሄርሜ የሆነ ነገር ምንም ቢፈጠር ጠንካራ ሴት ሆኝ ነገሮችን በትዕግስት እለፊ ያልኩበት ምክንያት አለኝ። የመጀመሪያ ቀን አብርሽ የመጣ ቀን ካስታወሽ ማለት ነው። እና ይሄን ያልኩት ይሄ የወደፊት የሚመጣው ነገር ስለታየኝ ነበረ ይሄን ያልኩት። ምክንያቱም የነበረበት ሁኔታ በጣም ከባድ ነበር። ሆት ነው የወጣበትን ነገር እኔና አንቺ ሞር እናውቃለን፣ በጣም ብዙ ነገሮች እና ከዛ አንጻር አብሮ እንትን ማለቱ ያ አንቺንም ብቻ ሳይሆን እኔንም ያስከፋኛል። ምክንያቱም ከጎኔ ብዙ ነገር ስታደርጊ ስለነበረ በቃ ጠንካራ መሆን አለብሽ። በነገሮች ሁሉ ጠንካራ እና ትዕግስተኛ ሆነሽ፣ ትዕግስተኛ ነሽ አውቃለሁ። ነገሮችን በየት መልኩ ማስኬድ እንዳለብሽ ታውቂያለሽ። አሁንም ደግሞ የሆነ የባለፈው አይነት ነገር እንዳይደገም ነገሮችን በማስተዋል ብናደርገው እንጂ ጉዳትሽን ሳይታየን ቀርቶ አይደለም። እንደዛ በመባልሽ አንቺ ብቻ ሳትሆኚ እኔም ተጎድቻለሁ። ምክንያቱም መባል አልነበረበትም። ለምን? ከኔ ጋር ስለነበርሽ አንቺ በጣም ብዙ ነገሮች ላይ ጤናው ላይ በጣም እየለፋሽ ስለነበረ እስኪ ድሮ እንደሚያከብረኝ አይደለም እንትን እያለኝ ያለው እና ማሳለፍ እየሞከርኩኝ ከጎኑ ለመሆን እንኳን ስሞክር እሱ ከጎኑ እንደሆን አልፈለግም። በቃ ምን መሰለሽ ሄርሚ፣ ያው እኔ ልክ ብዙ እንዳለችሽ ነው። ገባሽ አይደለ? እንደዚህ አይነት ነገሮች በተፈጠሩ ጊዜ ላይ ከጎናሽ ነበርን። ሁሉን ነገር አይተናል። ማን ምን ሲያደርግለት እንደነበረ እኛ አይተናል። ገባሽ? እሱ ቪዲዮ አይቶ ተረዳሁት ከሚለው በላይ እኛ በአካል በቦታው ስለነበርን ብዙ ነገር ተረድተናል። እና የዛኔ የነበረሽ ነገር እሱ እንደና ለማድረግ ያደረግሻቸው ነገሮች እውነት ነው። አሁን ላይ በእንደዚህ አይነት መልስ ሲሆን ምላሹ ያስከፋሻል። ገባሽ? መከፋትሽ ማናችንም። ለዛም ነው ብዙ እናውራ ብለን አንቺን ያገኛልሽ። ኦፍኮርስ ልክ ነች እቺ ልጅ፣ ተሰምቷታል። ቢሰማትም ደግሞ እውነት አላት። ምክንያቱም ትናንትና እሱን ደህና ለማድረግ ብዙ ነገር ለፍታለች። ስለዚህ ያኛው ነገር ነው አሳስቦን የመጣ ነው እና እንግዲህ ብዙ የምትል ነገሮች አሉ፣ ብዙ ነገሮች ተፈጥሯል ምናምን በእናንተ መሀል። ሄርሜላ ትናንት የሆነችውን ነገር አይተናል እና በጣም ተከፍታ አዝና ስናይ ከቡዜ ጋር ሄርሜላን ማውራት አለብን። ሄርሜላን ብቻ ሳይሆን ደግሞ አብርሃምንም ማውራት አለብን ስላለች እህት፣ ለዛ ነው ዛሬ የጠራን። የምትል ነገሮች አሉ። አዎ ምን አለ መሰለህ አብርሽ፣ ብዙ ነገር አውርተናል ከአንተ ጋር ብዙ ነገሮች፣ በጣም ብዙ ነገሮች አውርተናል። ትናንትና ግን እንደዛ ስትሆን እሷ በጣም ስለተሰማኝና ይሄ ነገር ከዳኒ ጋር ሆነን ነገሮችን መፍታት አለብን፣ ይሄ ነገር እንደዚህ በትክክለኛ መንገድ ላይ አይደለም በሚል ነው አንተን ዛሬ ልናወራ የፈለግነው ማለት ነው። ሄርሚ ጋር ልክ ናት ሄርሚ፣ ምክንያቱም ከደረሰባት ካሳለፈችው ብዙ ነገር ያለው ከኔ ጋራ በጣም ብዙ ነገሮች ስትሆን ነበረ። ሄርሚ ብዙ ነገሮችን ስታደርግ ነበር ለአንተ ለመዳን ጤና ለመመለስ እንዲሆነ ለማሳየት ብላ ብዙ ነገሮችን ብዙ ነገር ስትባል ስትተች ብዙ ነገር ስትባል ችላለች። ገብቶሃል? ዛሬ ላይ ግን እንደዚህ መሆን አለባቸው ብዬ አላስብም። ከዚህ በፊት ደስታ እንደነበረች አውቃለሁ። ነገሮች ሀፕን ከማድረጋቸው በፊት ብዙ ነገር አሳልፋቸዋል። በጣም ብዙ ነገር አሳልፋቸዋል አይደል? እሷ እናንተ ዛሬ ላይ ግን በዚህ መልኩ እችም አንድ ሴት ናት። አዝና የሆነ ነገር እንዲሆን አልፈልግም። ገብቶሃል አይደለም? ያንን ነገር አሁን ዛሬ ላወራ ተመልካል። ችግር የለውም ግን እኔ አሁን ለምሳሌ ትናንትና ሀሳብ እናንተ እንዳትመደቃችሁ ሁሉ እኔንም አስደንግጦኛል። ለምን ሄርሜላ በዚህ ልክ በአንዴ ነገሮችን እንትን ትላለች ብዬ ማስባት ሴት አይደለችም። ሲቀጥል ደግሞ በዚህ ሰዓት እኔ ሄርሜላን አልፈልግሽም ምናምን የሚል ነገር አላወራሁኝም። ለትንሽ ጊዜ ልክ ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁኝ ነው ያልኳት እና እሷ ራሱ ከምን አስበው እንደሆነ ባላውቅም ይህን ውሳኔ የወሰነችበትን ምክንያት እንግዲህ ራሷ ነች የምታውቀው ብዬ አስባለሁ። በኋላ ድጋሚ ተሽሎክ መጣል የመጀመሪያው የጀመርከውን ህይወት መቀጠል አለብህ ብዬ ነው ማስበው። በጣም ብዙ ከአንተ የምጠብቃቸው ነገሮች አሉ። ሴት ልጅ ነኝ፣ ብዙ ጊዜ ከአንተ ጋር አሳልፍ ያለው ገባህ አይደለ? ግን ደግሞ ሁል ጊዜም ክፍተት የሚፈጠረው በአንተ በኩል ነው። አንድ ቀን በእኔ በኩል ክፍተት ተፈጥሮ አያውቅም። አንድ ቀን ስቲል እኔ ሰንፌ ወይም ደግሞ እናንተ መሀል ላይ ስትፈጥነ
የሆነ ችግር ተፈጥሮ አይደለም እኔ እናንተ እንለያይ ብዬ ወሰንኩት። ታውቃለህ እኔ እናንተ ስንጓደድ፣ እኔ እናንተ ስንፋቀር፣ እኔ እናንተ ስንከባበር ነው አይደል እንዲህ ወደፊት መኖር የምንችለው። ከዛ እኔ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ፈጥረን ማለፍ እችላለሁ። እች ልጅ ተሰምቷታል። የተሰማት በምንድን ነው? አንተ ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋ አለ፣ ዳኒም ጋ አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔና አንተ አውርተናል ነገሮችን። እሺ ቡዜ አንድ ጥያቄ ልጠይቅሽ ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች፣ የሁሉ ነገር ያደረጉት ኤፍሬም እና ሩታ ከሆኑ ኤፍሬም እና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምንም ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም አውቀው ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት፣ ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት፣ ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየትን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ? እዚህ ጋር አብርሃም ልክ ነው። አብርሃም የተናገረው ስንታችሁታል አይደለ? ከዚህ በፊት ተናግሬው ነበረ። ይሄንን ዛሬ ያነሳትን ነገር እኔ ከዚህ በፊት ተናግሬያለሁ። ምክንያቱም አብርሃም መጥቶ ሄርሜላን ጨምሮ ተጠርጣሪ ሲያደርጋት ማናት ቡዜ ዝም ስትል ገባችሁ? እኔ ገብቶኝ ነበረ የዛኔ ማለት ነው። ለምን ዝም አልሽ ብዬም ቪዲዮ ሰርቼባት ነበረ። ምክንያቱም ያ ወንድሙ ነው፣ ያቺ ደግሞ የቀድሞ ሚስቱ ናት። ስለዚህ እነሱን ብላ ጠቁማ እንትን ከማለት ሄርሜላ ጨምራ አብርሃምን አወዛግባዋለች። ይሄ የማይካድ ሀቅ ነው። የምሬን ነው፣ የማይካድ ሀቅ ነው። ገባችሁ አይደለ? እኔ አስቀድሜ ተናግሬያለሁ። ዛሬ ተናግረዋል አብርሃም። ተወዛግቦ ነው እንጂ ሄርሜላ ሳላምናት ቀርቼ አይደለም ብሎ አልኩ። በመሀል ባለፈው መጀመሪያ ማለት ነው። እኔ ሄርሜላን ሳላምናት ቀርቼ ሳይሆን እውነቱን ማወቅ ፈልጋለሁ ነው ያለው። ገባችሁ አይደለ? ስለዚህ ይሄንን እንዲወዛገብ ያደረጉት ዳዊትና ቡዜ ናቸው። በትልቁ ደግሞ ቡዜ ናት። ምክንያቱም የቀረበች አብርሃም ላይ ቡዜ ስለነበረች ማለት ነው። ያኔ መናገር ትችል ነበር። አሁን ስለ ቀለበት ሲያወራ እንኳን ሄርሜላ ስታወራ እንኳን አንቺ ነበርሽ ወይ ሲላት እኔ ቪዲዮውን አይቼዋለሁ ማለት ትችል ነበር። አልነበርኩም ብላ ነገሮችን ከምትዘጋ ማለት ነው። ገባችሁ አይደለ? ብዙ ስህተት አለባት። እኔ ተናግሬያለሁ። እግዚአብሔርን ነው የምላችሁ። እኔ ይሄን እንደሚመጣ አውቅ ነበር። ምክንያቱም አብርሃም ከሄርሜላ መለያየት አይፈልግም አውቃለሁ። ሄርሜላን ጠልቷት አይደለም ያንን ነገር እያለ ነበረው። እሱ ከራሱ ጋር ስላልነበረ የዛን ሰዓት ማነው ተጠያቂ ብሎ ለማወቅ ነበረ ሲጥር የነበረው። እኔ ግን ብያት ነበር ከዳነ በኋላ እንደዚህ እያልሽው ነው፣ ግን እውነቱ ስላልነገርሽው ብቻ ሊቀየምሽ ይችላል። አንቺ ሄርሜላ ንጹህ መሆኗን እያወቅሽ ነው ዝም ያልሽው። ምክንያቱም የኤፍሬም እንትን ብለሽ የኤፍሬም እና የሩታ ነገር እደብቃለሁ ብለሽ ይሸፍናለሁ ብለሽ ሄርሜላን ጨምረሽ እያወዛገብሽዋን ነው ያለሽው። ነገ አብርሃም ይቆጣሻል ብዬ ተናግሬ ነበር። እውነት ነበርኩ። እግዚአብሔርን ነው የምላችሁ። ይኸው ቀን አወጣው እና ይሄ ስህተት ነበረ የቡዜ ማለት ነው። ገባችሁ አይደለ? እና እኔም ብያ ነበር በዛ ሰዓት ምን ብያለሁ መሰላችሁ? እውነትን ተናግራ ቡዜ እውነትን ነግራው ወንድማሞች ናቸው አይደለ? ይቅርታ ተባብለው እንዲታረቁ ማድረግ ትችል ነበረ። በቃ እንደዚህ ያላሰብነው እንደዚህ እንድትሆን አይደለም እኛ ሩታ ጋር እንድትመለስ ያሰብነው ነገር በቃ እንደዚህ ሲያደርገን ለራሳችን ደንግጠናል ብለው መናገር ነበረባቸው። ከዛ በኋላ ወንድማሞች ናቸው ማሳረቅ ትችይ ነበረ ብዬ ተናግሬያለሁ የዛኔ ማለት ነው። ግን የሚሰማኝ ሰው አላጣሁም። ስቲል እስካሁን እንደ ተጠርጣሪ ይዟት ነበረ አብርሃም ከሄርሜላ ያሸሸውና በጣም ነው የሚያሳዝነው። በጣም አይገባትም። የምሬን ነው የምላችሁ። አሁንም አብርሃም ለሄርሜላ ይቅርታ እንድትላት ነው የምንፈልገው። ሀቋን እንድታወጣላት ነው የምንፈልገው። መረጃ እየላክንልህ ነው። መረጃ እያስወጣን ነው። ከአፋቸው የተናገሩት ነገር እያስወጣን ነው። የምሬን ነው። እውነት መቀበል ከፈለግ አውቀህ ከሄርሜላ ለመሸሽ እየፈለግ ካልሆነ እውነቱን እንትን አድርገህ ሄርሜላን ይቅርታ እንድጠይቃት እንፈልጋለን። የምሬን ነው። አንተ ሄርሜላ ማለት ነው የምሬን ነው ብላችሁ በጣም ካደነኩበት ነገር ልንገራችሁ። ቀጣይ ቪዲዮውን አስገባላችኋለሁ ማለት ነው። ከሄርሜላ እንዲርቅ፣ ሄርሜላን በጣም እንዲጠላት፣ ሄርሜላ እንዲረሳት ከነ ምናምን እንዳያውቃት ተደርጎ መስተፋቀር ተደርጎበት ድግም ተደርጎበት በፍቅር
በቃ በእንክብካቤ የማረከችው ሴት ናት። በዚህ አጋጣሚ ልንገራችሁ ብዬ ነው። የምሬ ነው። አንድ ሰው እንዴት ነው ከእሱ እንድትርቅ ተደርጎብ ስሟ እስከ ምናምኗ ረስቶ ሩታ ጋር እንዲመጣ የተደረገውን ልጅ በፍቅርና በእንክብካቤ ማርካው እሷን ነበር ሲል የነበረው አብርሃም ማለት ነው። በዚህ ሳላደንቃት አላልፍም። ሄርሜላ እንኳን ጤነኛ ሆኖ አብርሃም በሽተኛ ሆኖ እንኳን እንደዚህ ጤናውን አጥቶ እንኳን የማረከችው ሴት ናት። በዚህ አጋጣሚ እግዚአብሔር የታደለች ሴት ናት። ምን አይነት ተሰጥኦ እንዳላት፣ ምን አይነት ችሎታ እንዳላት ይሰለቻል እኮ አይደል? ይሰለቻልና እሷ ግን ሰለችን ሳትል ነበረ እየታገለች የነበረችው፣ እየተሰደበች ሩታ እንደዚህ እንትን እያለችባት ላይዋ ላይ ምናምን ኤፍሬም ምን እያላት እንደነበረ እየሰማች ነው። አይፈልግሽም አስሬ ጭቅላቷ ላይ ቆሞ ነበረ ሲናገራት የነበረው እና ያን ሁሉ ችላ እስኪድን ተቋቁማ ድኖ እንደዛ ሲሆን በጣም ነው የሚከብደው። የምሬ ነው። አይገባም። አብርሃም ትላንትክን አይተክ ዛሬ ማመስገን ያለብክ እንጂ ሰው ላይ እንደዚህ እንትን ያዳነችህን በጣም የለፋችልህን ሴት መግፋት ልክ አይደለም ብዬ ነው የማስበው። እንግዲህ ዛሬ የጠየቀው ነገር መልስ እኔ ከዚህ በፊት የጠየቁት ነገር ዛሬ መልስ ስላገኘ በአብርሃም ነው እኔ ደስ ያለኝ ማለት ነው። እኔ ገብቶኝ ነበረ። ብዙ ደግሞ ልክ አልነበርሽም። እኛ 10 ጊዜ እኔ 3 ነው ምናምን ነው ስሟን አንስቼ የተናገርኩት ቪዲዮ ላይ እና ልክ ነበርኩኝ። እንግዲህ ዛሬ ተመልሶልኛል ብዬ አስባለሁ። ወደ ቪዲዮ እንሄዳለን። በዛው ልሰናበታችሁ ማለት ነው። ቻው ቻው የኔ ውዶች። ጤነኛ ነው ብላ አትናገር። እኛ እናወራለን እንዴ? እሷ ትውጣ። ምንድን ነው ተግባብተን እያወራን ነበር አይደል? ምን ተግባብተን እያወራን ነበር? እየተደማመጥን ነበር አይደል? እሷ ትውጣ። እየተደማመጥን ነበረ። ግን ምን መብት ያመጣልኝ? ረጅም ሰዓት እንግዲህ እሱ ምንድን ነው እሷም ያስመጣት ምክንያት ምንድን ነው? ተረዳኛ። እሷም ያስመጣት ምክንያት እኛ መቆየታችን ነው። እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር እያጨቃጨቃችሁን ነው። እንደዚህ አላለም እንዴ? ምንድን ነው ያላለው? እንቅልፍ አልያዘኝም ሊወስደኝ አልቻለም። ስለዚህ መጣሁ ነው ያለው እኮ። ምንድን ነው ምን ጆሮ አይሰማም ነው? ቴክስት ምን ማለት ነው? አንተ ቴክስት ስትልኩለት በቃ እናንተ ትዝ አላችሁ፣ ጨነቀው፣ ቴክስት መተኛት አልቻለም። ከእነሱ ውጭ ልጁ አይንቀሳቀስም። በቃ እኔ አሁን እኔን አልኩት፣ ያው ቤት አደርስኩት። እሺ ችግር የለውም ግን ደግሞ ጊዜ እግዚአብሔር የረፍት ነገር ለከፊ አንተ ልጅ ታውቀ እሷ ናት እንጂ በሰው ቤት ገብታ ድርቅ ያለችው። ለከት ይኑር በቃ ለምትናገረው ነገር በጣም ለከት አለኝ። ምን ማለት ነው? ያስተዋልኩ ነው የምናገረው። እኔ ለምን አሰበችለት ነው? አንተ ደግሞ የእሷ ማሰብ እዚች ጋር ምንም ትርጉም የለውም። ሚስቱ አለች። ያንተ መከከል ነው እዚህ ጋር ትርጉም ያለው እንጂ አንተ አሁን እኮ ከአንተ ጭካኔና ከአንተ ወንድምህ ላይ እንደዚህ መምረር የእሷ ዘኔታ ይሻላል። ምንም አይሻልም። ሲጀመር አንተ ሲጀመር በደህና ከሆነ ልጁን የእውነት የሆነ መበቀል የፈለግከው ነገር አለ ወይ ደግሞ ለእኛ ያልነገርከን ነገር አለ? እንደዛ ይመስላችሁ ግን የሚገባችሁ ሰዓት ይገባችሁ። እንደዛ ነው የሚመስለን። አንዴ ቆይ ሀሳቡን ተረዱት። ምን ፈልገህ ነው? ለምን ዞርክ ወደ እኔ? ምን እየሰማሁህ ነው? አውራ። ሲጀመር መናገር የፈለገው ነገር እያለ እንዳለ እኮ ይናገራ። መናገር የፈለገው ነገር ይናገር። አውራ፣ ተረጋጋ። ይኸው እናንተ የተለየ ነገር የላችሁበትማ። አውራ። እንደዚህ አትጣችሁበት እንዴ ሊያወራ ይችላል? አውራ። አብርሽ ምን ፈለግ? ምንም አንጨቃጨቅም። ይቅርታ በጣም ለምንድን ነው በሌሊት ወደዚህ የመጣኸው? እዛ እንቅልፍ እምቢ ብሎኝ ነው። ለምን ትጨናንቀህ ነው ወይስ ምን አሳስቦህ ነው? መኝታ አልተመቸህም? እንጃ። መኝታ እኮ ይመቻል። ሌላ ጊዜ እህቴ ጋር አድራለሁ እህቴ ጋር ይመቸኛል ምናምን ትለኝ ነበር አይደል እንዴ? አሁን አልተመቸውም። አብርሽ አሁን አልተመቸውም። ንገረኛ። አሁን አልተመቸውም። ቆንጂት አንተ እስቲ በቃ ተጫወት። በቃ መልስ ለምፈራሽ አረጋጊ እንጂ አትፍጠሪበት። እያስጨነቅሽው ትናንትናም ተጨንቆ ነው እንደዛ ሲሆን የነበረው። አሁንም ጭንቀት አትፍጠሪበት። እንደዚህ አትተካከል። እሺ እያወራን እየሰማን ነው። ያው ወንድምህን እህትም አሉ። ችግር የለውም። እኔም ከዚህ ቤት እንደሄድ ከፈለክ ሄድልሃለሁ። ግን ደግሞ ልትናገር ነገር ጠይቅን አስረዳት እስኪ። ከመቼ ጀምሮ በጣም ብዙ ጊዜ ቡዜ ጋር ታድራለህ አይደል እንዴ? እንዴት እንቅልፍ እምቢ አለክ? የሚያጨናነቅህ ነገር ካለ ደግሞ እዚህ መተህ ጭንቀት ይለቅሃል ወይስ ምንድን ነው እሱ? ንገረኛ። ሲጀመር እዚህ ሲመጣማ ጭንቀቱ ይብስ። ንገረኝ፣ ችግር የለውም እሰማሃለሁ። ጤፍ ደህና ነኝ እኔ። እንደ ጭንቀቱ ይብስ መሰለኝ። እዚህ ተኛክ? እሺ እዚህ መተህ ተኛክ? አልተኛህም? ታዲያ እዚህ መምጣቱ ለምን አስፈለገ? ቤቱ ስለሆነ አብርሽ፣ ቤቱ ስለሆነ መምጣቱ ለምን አስፈለገ? ንገረኛ።
ሄርሜላ እሱ እኮ የሚመልስልሽ ነገር አልተረዳ። በቃ እሱን እኮ አላገኘሽውም። የሚመልስልሽ መልስ እኮ የለም። በአይኑ ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረሽ ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። ፋታ ሊሰጡን አልቻሉም እኮ አብርሽ ስንት ሰዓት ሙሉ እኮ እዛ ነበራችሁ አይደል? እንደ አንድ ላይ ስለ መንፋታ መስጠት መሰጣጠት ነው የምታወሩት። አረ ተፋችሁ። አብርሽ ሌላ ነገር ውስጥ እንድንገባ ነው እንዴ ዴቭ የምፈልጉት? ሄርሚ ነይ ግቢ። ሄርሚ እንዴት ነሽ? አለነሽ? ሰላም ነው? ሰላም ነው? እንዴት ነሽ? ደህና ነሽ? ደህና ናችሁ? አለነሽ? አብርሽ ደህና ነሽ ወይ? እንዴት ነህ? አለ እንዴት ነህ? ደህና ነህ? ሁሉ ሰላም? ጥሩ ጊዜ አሳለፍክ? ሰውሌንም ስልክ እያነሳሁ ነበር። በተለምዶ አላየሁም። ምግብ ቴክስት እየመለስክ ነበር። እሺ እንዴት ናችሁ? አለን ሄድዬ። እንግዲህ አንቺ ተዘጋጅታችሁ ጨርሳችሁ? አዎ እመጣለሁ ስላልሽን ነው የጠበቅነው እንጂ ልንሄድ ነው ቤተሰብ ጋር። አላስጠበቅኩሽም? አይ አላስጠበቅሽም ብዙ። እሺ ተዘጋጅታችኋል? ተዘጋጅተናል። ያለው ነገር በስልክ እየተደዋወለን ጤንነቱ ምንም እነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺን ማለት ነው። ከቤተሰብ ጋር መሆኑ ደግሞ የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አሉሽለን አማደ ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች። ግን ቤተሰብ መሀል መሆኑ ይሻላል። እየተሻለ ይሄዳል። ያው ከእናት ከአባት ጋር ሲሆን ደግሞ የበለጠ አሪፍ ነው። ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረበሽ እናት አባታችን ጋር ሄደን ነው እረፍት የምናደርገው። ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን። ገብቶሻል አይደለ? እናት አባት ደግሞ ከማንም በላይ እኛን ያውቁናል። እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥብታ ያሳደገች እናት ስለ ልጇ ባህሪ፣ ስለ ልጇ ምንነት፣ ምን ሲሆን እንደሚከፋው፣ ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል አይደል? ከነሱ የበለጠ እኛ መረዳት አንችልም። ተረዳሽኛ? ስለዛ አንቺ የምትሆኝ በመሄዱ እጅግ ደስ ሊልሽ ነው የሚገባው። በቃ ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመልሶ ስታገኙ አሪፍ ይሆናል። ብዬ የማስበው እንደዛ ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ። ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው። እና ያለውን ነገር እናሳውቅሻለን። ሄድ ደስ ይለኛል። ደግሞ ደህና ትሆናለሽ። ጋሽን ራሱ ካገኘ ቆየ አይደል? ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይ ካገኘሃቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛል ምናምን እንትን ነበርኩ የሆነ ሰዓት ትዝ ካለክ አይደል? ስለዚህ አሁን ሄደክም ቢሆን ተዝናንተህ ክፉ ብለህ ከቤተሰቦች ጋር ጥሩ ጊዜ አሳልፈህ ትመጣለህ። እሺ ትናብሽ ከዛ በኋላ ደግሞ ከሀገር ልጅ ይወጣል ያልኩን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ እየጠየቀኝ ነበረ። በቴክስት ከሀገር እንወጣለን ያልሽኝስ ጉዳይ እያለኝ ነበር እኮ። ደህና ይሁንና የፈለገውን መወሰን ይችላል ከዛ በኋላ ዋናው ጤንነቱ ብቻ ይመለሳል። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው አላማችን ወንድማችን ትላንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል። የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነው እና እኛ በሙሉ ጤናው የአብርሽ ሁሉ ነገራችን ነው አብርሽ እና ያንን አብርሽ ስለሆነ የምንፈልገው አላቅም። እኔ እንጃ ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ
ዋና ደስተኛ ነኝ ሲጀመር። ምክንያቱም እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይህን ነገር ወስናችሁ እግዚአብሔር ይመስገን አብርሃም እንኳን እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለመናገር እንኳን ይዤ ወጣሁት ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብርሃማችን ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንችልም አደራሽ ነው የምለው እንጂ እናንተ ጋር ከሆነ ምን ደስተኛ ነኝ። ይመስገን አብርሃም እንኳን እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለመናገር እንኳን ይዤ ወጣሁት ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብርሃማችን ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንችልም አደራሽ ነው የምለው እንጂ እናንተ ጋር ከሆነ ምን ደስተኛ ነኝ። ኤፍሬምና ሩታ ግን ያው ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና ይህንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሹ በመውጣትሽ ምክንያት ነው ትንሽ መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው እና